እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በሽታ የመከላከል አቅማችሁን በፍጥነት የሚያጠናክሩ 10 ድንቅ የሆኑ ምግቦችን በዚህ ቪዲዮ ላይ በደንብ በስፋት የምነግራችሁ ይሆናል ማለት ነው። እነዚህን ምግቦችን አዘውትራችሁ የምትመገቡ ከሆነ በሽታ በፍጹም አጠገባችሁ አይደርስም ማለት ነው። በጣም ጤናማ ትሆናላችሁ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ላይክ ሳታደርጉ በፍጹም እንዳትጀምሩ፣ ለእኔም ስለሚጠቅመኝ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ዛሬ ላይ የምትመገቧቸው ምግቦች በጥቂት ሰዓታት ውስጥ በሽታ የመከላከል አቅማችሁን ማጠናከር እንደሚጀምሩ ታውቃላችሁ። በዚህ ቪዲዮ ውስጥ ታዲያ ሰውነታችሁ ኢንፌክሽኖችን በፍጥነት እንዲዋጋ፣ ጉልበታችሁን እንዲጨምርና በተፈጥሮ ጤናማ እንድትሆኑ የሚረዱ 10 ኃይለኛ የሆኑ ምግቦችን በስፋት እገልጽላችኋለሁኝ። እስከ መጨረሻው አብራችሁን ቆዩ። ከነዚህ ምግቦች መካከል አንዳንዶቹ ምናልባት ቀድሞውኑ በኩሽናችሁ ውስጥም ይገኛሉ። የበሽታ መከላከል ስርዓታችሁ የሰውነታችሁ የመጀመሪያው የመከላከያ መስመር ነው። ነገር ግን በትክክል ለመስራት ትክክለኛ የሆኑ ንጥረ ነገሮችን ይፈልጋል። በዚህ ቪዲዮ ውስጥ የበሽታ መከላከል ስርዓታችሁን በፍጥነት ሊደግፉ እና ሊያጠናክሩ የሚችሉ በሳይንስም የተደገፉ 10 ምግቦችን እነግራችኋለሁኝ። እንዲሁም በዕለት ተዕለት አመጋገባችሁ ውስጥም የምታካትቱባቸውን መንገዶችም በደንብ የምታገኙ ይሆናል። ጠንካራ የበሽታ መከላከል ስርዓት በአንድ ጀንበር አይገነባም። ነገር ግን የተወሰኑ ምግቦች እንደ ቫይታሚን ሲ፣ ዚንክ፣ አንቲኦክሲዳንቶች እና አንቲ ኢንፍላማቶሪ ወይም ጸረ ብግነት ውህዶች ያሉ ቁልፍ የሆኑ ንጥረ ነገሮችን በማቅረብ የሰውነታችሁን በሽታ መከላከያን በፍጥነት ሊደግፉ እናም ሊያነቃቁም ይችላሉ። ግባችሁ በሽታ የመከላከል አቅምን ወዲያውኑ ማሳደግ ብቻ ሳይሆን የመከላከያ ሴሎቻችሁ በበለጠ ፍጥነትናም ውጤታማነት እንዲሰሩ መርዳት ነው። ስለዚህ የበሽታ መከላከል አቅማችሁን በፍጥነት ሊያጠናክሩ የሚችሉ 10 ኃይለኛ ምግቦችን ልንገራችሁ። አንደኛ፣ የሎሚ ዝርያ ያላቸው ፍራፍሬዎች ናቸው። ሲትረስ ፍሩት የምንላቸው እንደ ብርቱካን፣ ሎሚ እና ላይም። እነዚህ ኢንፌክሽኖችን የሚዋጉትን ነጭ የደም ሴሎች ምርትን ለመጨመር በሚረዳው በቫይታሚን ሲ ተሞልተዋል። የበሽታ መከላከል ምላሽን ያፋጥናሉ። የጉንፋን ጠንካራነትን ለመቀነስ ይረዳሉ። የኦክሲዲቲቭ ስትረስንም ይዋጋሉ። ጠዋት ላይ ትኩስ የሆነ የሎሚ ውሃን ጠጡ፣ ለብ ያለ። በየቀኑ 1 ብርቱካንም ብሉ። በምግቦቻችሁ ወይም በሰላጣዎች ላይ ሎሚን ጨምራችሁ ተመገቡ። ሁለተኛ፣ ነጭ ሽንኩርት ነው። ነጭ ሽንኩርት አሊሲን የተባለ ጸረ ባክቴሪያ እናም ጸረ ቫይረስ ተጽዕኖ ያለው ኃይለኛ የሆነ ውህድ ነው። ሰውነታችሁ ኢንፌክሽኖችን እንዲዋጋም ይረዳል። የሰውነት ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል። የልብና የበሽታ መከላከል ጤናንም ይደግፋል። ጥሬ ነጭ ሽንኩርትን ጨፍልቃችሁ ከመብላታችሁ በፊት ከ5 እስከ 10 ደቂቃ ያክል እንዲቆይ አድርጉት። ምክንያቱም አሊሲን የምንለው ውህዱ በደንብ እንዲለቀቅ። በሾርባዎች፣ በወጥ ውስጥ እና በማባያ ቅመሞች ውስጥ ጨምራችሁ ተመገቡ። ሶስተኛ፣ ዝንጅብል ነው። ዝንጅብል ጠንካራ ጸረ ብግነትና የአንቲ ኦክሲዳንት ባህሪያትም አሉት። የጉሮሮ ህመምን ያስታግሳል። ኢንፌክሽኖችን ለመዋጋት ይረዳል። የደም ዝውውርንም ያሻሽላል። ፈጣን የበሽታ መከላከል ምላሽን ይሰጣል። የዝንጅብል ሻይን ጠጡ። ትኩስ ዝንጅብልንም በምግቦች ውስጥ ጨምራችሁ ተመገቡ። አራተኛ፣ እርጎ ነው። እርጎ በትልቅ የሰውነታችሁ በሽታ የመከላከል ስርዓት ክፍል በሚገኝበት አንጀት ውስጥ የጤና ሁኔታን በሚያሻሽሉ ፕሮባዮቲክስ የበለጸገ ነው። የአንጀት ባክቴሪያን ያጠናክራል። የበሽታ መከላከል ምላሽን ያሻሽላል። ሰውነታችሁ ንጥረ ነገሮችንም በተሻለ ሁኔታ እንዲመጥም ይረዳል። በቀን 1 ጎድጓዳ ሳህንን ብሉ። ተራ እናም
ጣፋጭ ያልተጨመረበት እርጎን ምረጡ። አምስተኛ ስፒናች ነው። ስፒናች በቫይታሚን ሲ፣ በአንቲ ኦክሲዳንት እና በቤታ ካሮቲንም የተሞላ ነው። ኢንፌክሽንን የመዋጋት ችሎታን ይጨምራል። አጠቃላይ የበሽታ መከላከል ጤናንም ይደግፋል። ንጥረ ነገሮቹን ለመጠበቅ ለጥቂት ጊዜ ብቻ አብስሉት። በሾርባ በእንቁላል ወይም በወጦች ውስጥም ጨምራችሁ ተመገቡ። ስድስተኛ እርድ ነው። እርድ ኩርኩሚን የተባለ ኃይለኛ ጸረ ብግነት ውህድን ይዟል። የበሽታ መከላከል ምላሽን ያጠናክራል። ቫይረሶችን እናም ባክቴሪያዎችንም ለመዋጋት ይረዳል። ከሞቀ ወተት ጋር ቀላቅላችሁ እርድን ጠጡ። ከቁንዶ በርበሬ ጋር በምግብ ውስጥም ጨምሩ። ሰባተኛ ለውዝ ነው። ለውዝ የበሽታ መከላከል ሴሎችን ከጉዳት በሚጠብቀው በቫይታሚን ኢ የበለጸጉ ናቸው። በሽታ የመከላከያ ሴል ተግባራትን ይደግፋል። ኢንፌክሽኖችንም ለመዋጋት ይረዳል። በቀን አንድ እፍኝ ለውዝን ብሉ። በመክሰስ ወይም በምግቦች ላይ ጨምራችሁ ተመገቡ። ስምንተኛ አረንጓዴ ሻይ ነው። አረንጓዴ ሻይ ቫይረሶችን ለመዋጋት በሚረዱ አንቲ ኦክሲዳንቶች በካቴኪን የበለጸገ ነው። የበሽታ መከላከያን ያሳድጋል። የሰውነት ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል። በቀን ከ1 እስከ 2 ኩባያ ጠጡ። ብዙ ስኳር አለመጨመርን ተለማመዱ። ዘጠነኛ ፓፓያ ነው። ፓፓያ በቫይታሚን ሲ እና በምግብ መፍጫ ኢንዛይሞች እጅግ የበለጸገ ነው። የበሽታ መከላከል ስርዓትን ያጠናክራል። የምግብ መፈጨትንም ያሻሽላል። በሽታ ለመከላከል አቅም እጅግ አስፈላጊ ነው። እንደ መክሰስ ትኩሱን ብሉ። በስሙዚ ውስጥ ጨምራችሁም መጠጣት ትችላላችሁ። አስረኛ እንቁላል ነው። እንቁላል ለበሽታ መከላከል ተግባር አስፈላጊ የሆኑትን ፕሮቲን፣ ቫይታሚን ዲ እና ዚንክን ያቀርባል። በሽታ የመከላከያ ሴል ምርትንም ይደግፋል። ሰውነታችሁ በፍጥነት እንዲያገግምም ይረዳል። በየቀኑ የተቀቀለ ወይም የተጠበሰ እንቁላልን ብሉ። ከአትክልቶች ጋር አዋህዳችሁ እንቁላልን ተመገቡ። ታዲያ በሽታ የመከላከል አቅምን በፍጥነት ለማሳደግ ከፈለጋችሁ በቂ የሆነ ፈሳሽን ውሰዱ። ውሃ ንጥረ ነገሮችን ወደ መከላከያ ሴሎች ለማጓጓዝ ይረዳል። እንዲሁም በደንብ እንቅልፋችሁን ተኙ። የበሽታ መከላከል ስርዓታችሁ በእንቅልፍ ወቅት ራሱን ይጠግናል። የፀሐይ ብርሃንን በደንብ አግኙ። ሰውነታችሁ ቫይታሚን ዲ እንዲያመነጭ ይረዳል። ምግቦችንም አዋሃዱ። ለምሳሌ ሎሚ እና የዝንጅብል ሻይን፣ እርጎ እና ፍራፍሬዎችን እንዲሁም ነጭ ሽንኩርትን በምግብ ውስጥ ምንጊዜም ቢሆን ጨምሩ። ታዲያ ቀላል የሆነ ዕለታዊ የበሽታ መከላከያ ማጠናከሪያ ልምድን ከፈለጋችሁ ጠዋት ላይ የሞቀ የሎሚ ውሃ እና የዝንጅብል ውሃን መጠጣት፣ ቁርስ ላይ እንቁላል እና ፍራፍሬዎችን እንደ ፓፓያ ወይም ብርቱካንን መመገብ፣ ምሳ ላይ በቆስጣ እናም በነጭ ሽንኩርት የበለጸገ ምግብን መመገብ፣ መክሰስ ላይ እርጎ እናም ለውዝን መውሰድ፣ ምሽት ላይ አረንጓዴ ሻይን መጠጣት እንዲሁም እራት ላይ በምግባችሁ ላይ እርድን መጨመር ወይም ልክ ልትተኙ ስትሉ ሞቅ ያለ የእርድ ውሃ ወይም ደግሞ የእርድ ወተትን ጨምራችሁ መጠጣት ያስፈልጋል ማለት ነው። ታዲያ እርድን ስትጠቀሙ ምንጊዜም ቁንዶ በርበሬን መጨመር ያስፈልጋል። በአጠቃላይ አንድ አይነት አስማታዊ ምግብ የለም። ነገር ግን እነዚህን በንጥረ ነገር የበለጸጉ ምግቦችን በየቀኑ ማጣመር የበሽታ መከላከል ስርዓታችሁን በፍጥነት እናም በተፈጥሮ ያጠናክራል። ይህም ሰውነታችሁ ኢንፌክሽኖችን በበለጠ ውጤታማነት እንዲዋጋ ይረዳዋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ እላለሁ። ይህ የጤና ትምህርት ደግሞ ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።